በአንድ ትንሽ መንደር ውስጥ ካቢል የሚባል ወጣት ልጅ ነበረ። ብልህ ልጅ ነበር። ነገር ግን አንድ ትልቅ ችግር ነበረበት። አእምሮውን በአንድ ነገር ላይ ማተኮር አይችልም ነበር። ማንበብ ሲጀምር አእምሮ ወደ ስልኩ ይሄዳል። ስራ ሲጀምር ወደ ጓደኞቹ ይሄዳል። እንደ እረፍት የሌለው ወፍ ከአንድ ሐሳብ ወደ ሌላ ሐሳብ ይዘላል። አንድ ቀን አባቱ እንዲህ አለው፣ ልጄ አእምሮ እንደ የዱር ፈረስ ነው። ካልተቆጣጠርከው ወደ ተሳሳተ አቅጣጫ ይወስድሃል፣ ነገር ግን ካስተዳደርከው ወደ ስኬት ይወስድሃል። ነገር ግን ካቢል ይህን ነገር በቁም ነገር አልወሰደውም። ታዲያም አንድ ቀን አባቱ ወደ ጥበበኛ መምህር ወሰደው። ይህ መምህር ጉሩጂ ተብሎ ይታወቅ ነበር። ጉሩጂ ችግሩን ከሰማ በኋላ ፈገግ አለ። ከዚያም አንድ ብርጭቆ ውሃ ሰጠውና እንዲህ አለው፣ ይህን ብርጭቆ ያዝ፣ በአትክልቴ ውስጥ ተመላለስ፣ ነገር ግን አንዲት ጠብታ እንኳን አታፍስስ። ካቢል መራመድ ጀመረ። ነገር ግን ወፎች ይጮኻሉ፣ ቅጠሎች ይንቀጠቀጣሉ፣ ልጆች ይስቃሉ። እሱም ወደዚያ ወደዚህ ሲመለከት ውሃው ይፈስ ጀመር። በመጨረሻም ሲመለስ ግማሽ ውሃ ብርጭቆ ቀርቶ ነበር። ጉሩጂ እንዲህ አለው፣ ይህ ብርጭቆ እንደ ግብህ ነው፣ ውሃውም ትኩረትህ ነው። በዙሪያ ያሉት ድምጾች ደግሞ ትኩረት የሚከፋፍሉ ነገሮች ናቸው። አእምሮህ ካልተቆጣጠርከው ሳታውቅ ግብህን ታጣለህ። ከዚያን ቀን ጀምሮ ካቢል ሕይወቱን ለወጠ። በየጠዋቱ በተመሳሳይ ሰዓት ይነሳ ጀመር። የስልኩን አጠቃቀም ቀነሰ። በየቀኑ ለጥቂት ደቂቃዎች ማስመሰል ጀመረ። መጀመሪያ አስቸጋሪ ነበር፣ ነገር ግን ቀስ በቀስ አእምሮ መረጋጋት ጀመረ። ከአንድ ዓመት በኋላ ትልቅ ብሔራዊ ውድድር ተደረገ። ተማሪዎች አስቸጋሪ ችግሮችን በአጭር ጊዜ መፍታት ነበረባቸው። ብዙዎቹ ፈሩ፣ ነገር ግን ካቢል ተረጋጋ። እሱ እንዲህ አደረገ። አንድ ጊዜ አንድ ጥያቄ ብቻ ላይ አተኮረ። ውጤቱ ሲመጣ ካቢል አሸናፊ ሆነ። ሁሉም አጨበጨቡለት። ጉሩጂም በኩራት ፈገግ አለ። ካቢል አንድ ነገር አሳየ። የተገሰጸ አእምሮ ከችሎታ፣ ከእድል፣ ከብልሃት እንኳ የበለጠ ኃይል አለው። ይህ ቪዲዮ ትንሽ እንኳ መነቃቃት ከፈጠረባችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ።